በቤተ ክርስቲያን ላይ ክፉ የሚያደርጉ በጠቅላላ ቤተ ክርስቲያን የሚያቃጥሉ ምዕመናንን የሚገሉ የሚያሰድዱ የሚያርዱት ሁለት እጣ ፈንታ ነው የሚገጥማቸው። ሁለቱም ግን ከፍቅር የተነሳ ነው የሚደረግላቸው፣ ከክፋት አይደለም። በእኛም ዘንድ ቢሆን በእግዚአብሔርም ዘንድ ቢሆን ፍቅርን እንዴት ገንዘብ ማድረግ እንደምንችልና ከሁሉም ነገር ደግሞ ፍቅር እንደምትበልጥ ሊቁ በሰፊ ነገርናልና እግዚአብሔር ለሁሉ ከሰጠው ስጦታ ጸጋ አንዷ እና ዋናዋ ፍቅር ናት ይላል። እና አሁን ፍቅር የለንም እንደሚታወቀው፣ መቼስ አለን ብለን በድፍረት አንናገር። በዚህ ዘመን ወንድማችን ውደዱ፣ እንደዚህ አድርጉ፣ አስቀድሱ፣ ጸልዩ ስትል ቤተክርስቲያን ያን እንደ ሕግ ሲሆን እንደ ፍቅር ወደን እንድናደርግ ያስተምረናልና እስቲ አጽንኦት ስጡበት። ሕግ የተሰራው ሲጀመር ለክርስቶስ ያለንን ፍቅር እንድንገልጽበት ነው እንጂ ያንን በማድረጋችን ባለማድረጋችን እግዚአብሔር ክብሩ ላይ የምንጨምረው የምንቀንሰው አንዳች ነገር የለም። ማንኛውንም እምነት ተከታይ እንወዳ፣ ውደዳቸው፣ እዘንላቸው፣ ራራላቸው፣ ስለ ኃጢአታቸው ምርር ብለህ አልቅስላቸው። ስጋዊውንም መንፈሳዊውንም ስልጣን የሚሰጥ እግዚአብሔር ነው። መንፈሳዊው ስልጣን ከአጻዌ ሆህትነት እስከ ፓትርያርክነት ያለው ማዕረግ የተገፉ ሰዎችን ጮት ለመስማት። ብዙ ሰው ሲመጸውት ካለው ላይ የሚጎልበት ይመስላል። ቤተክርስቲያናችን አስተምሮም ደግሞ እንደዛ የለምና አሁን በቁሳዊው ዓለም ሁለት ያለው ሰው አንዱን ቢሰጥ አንዱ ይጎልበታል። ከጉርለት ነው የሚታየው ማለት ነው። በመንፈሳዊው ዓለም ግን ስለ እግዚአብሔር ብሎ በበጎነት የሚሰጡት ስጦታ ሌላ ስጦታ ያመጣል። ገንዘቡን ስታገኘው ግን አሁን እዚህ ላይ የሆነ ያህል ብጨምርለት የሆነ ነገር ይገዛልኛል እያልክ ድሆችን ትረሳቸዋለህ ነው። እንደምትረሳ የሚያውቅ ሁሉን የሚያውቅ እግዚአብሔር አሁን ባለህ ላይ አጽንቶሃል። እንደምን አላችሁ ውድ የሚዲያችን የፍኖተ ያሬድ ተከታታዮች፣ በፍኖተ ያሬድ ዩቲዩብ ቻናል ተዘጋጅቶ ወደ እናንተ የሚቀርብላችሁ የቅዱስ ዮሐንስ አፈወርቅ ተግሳጽ ነው። ሳምንት በክፍል 2 ስለ እውቀት፣ ያለ እውቀት መኖር እንደማይገባ፣ ስለ ስንፍና፣ ቤተክርስቲያናችን ስለ ስንፍና ምን ብላ ታስተምራለች፣ ገንዘብ አያይዝ የትኛው ክርስቲያን በምን አይነት ሁኔታ ገንዘብ መያዝ እንዳለበት አይተን ነበር። ዛሬ ደግሞ በተግሳጽ 3 ተገናኝተናል። መምህር እስቲ ተግሳጽ 3 ላይ ቅዱስ ዮሐንስ አፈወርቅ በዋናነት ምን ያነሳል? በዋናነት 3 ጉዳዮችን መሰረት አድርጎ ይገስጻል፣ ያስተምራል፣ ይመክራል። የመጀመሪያው ምዕመናንን የማስተምርበት ሹመት ባገኝ ወድ ነበረ ማለት እንደማይገባና ከዚያ ሹመት በፊት አሁን ባለው ጸጋ እግዚአብሔርን ምን ያህል እንዳገለግለው እንዲመረምር እያንዳንዱ ሰው የሚመክርበት። ሁለተኛው ብዙ ገንዘብ ቢኖረኝ የምመጸውተው ባገኝ ወድ ብዙ ሰጥ ነበረ ከማለት አሁን ባለው ጥቂት ገንዘብ ምን ሰራበት የሚለውንና ፍቅር ከትሩፋት ሁሉ ከተአምራት ሁሉ የምትበልጥ መሆኗንና ክርስቲያኖች ፍቅርን ገንዘብ ማድረግ እንዳለባቸው በህይወታቸው ዘመን ሁሉ አጽንኦት ሰጥቶ ያስተምራል ማለት ነው። እሺ መምህር በዋናነት የሚያነሳው የሌለንን መመኘት እንደማይገባ ነውና አሁን ደግሞ እንደምናየው ከሆነ ብዙ ሰው አሁን መነኩሴው ጳጳስ በሆነ ቤተክርስቲያናችን ችግር አስተካክለው ሊል ነበር፣ ድሃው ደግሞ ሀብት ቢሰጠኝ ኖሮ እኔ ነዳያን ጾም አያድሩም ነበር ይላልና እስቲ ሊቁ ስለዚህ ምን ያስተምረናል? በጎ ስራ ለመስራት በጎ ምኞት መመኘት ክፋት የለውም። ለምሳሌ ቅዱስ ዲሜጥሮስ የባሕር ሐሳብ ቀመር ሲገለጽለት በምኞቱ ምክንያት ነው። ትንሣኤ ከእሑድ ባይወጣ፣ ትንሣኤ ጰራቅሊጦስ፣ ደብረ ዘይት፣ ሆሳዕና ከእሑድ፣ ጾመ ነነዌ፣ አብይ ጾም፣ ጾመ ሐዋርያት ከሰኞ፣ ጸሎተ ሐሙስ፣ ዕርገት ከሐሙስ፣ ስቅለት ከዓርብ፣ ጾመ ድኅነት ከረቡዕ ባይወጣ ወድ ነበረ እያለ ይመኝ ነበረ። ከዚያ መልአኩ ይሄ በምኞት አይሆንም ግብር ገብተህ እግዚአብሔርን ጠይቀው አለው። ከዚያ ሱባኤ ሲገባ ይሄ ተገለጸለት እና ዕውቀት መመኘት እንዲህ ቢሆን እንግዲህ ያ በዕውቀት የመጣ ነው። ቀመሩን እግዚአብሔር መጥቅና በቅቴ በሚለው ገልጾለት በዕውቀት የመጣ ነው እና መመኘት ክፋት የለውም። ግን ትልቁ ጉዳይ ምንድነው? እዚህ ላይ አጽንኦት ሰጥቶ የሚያስተምረው ገንዘብም ይሁን ስልጣንም ይሁን ዕውቀትም ይሁን አሁን ባለህ ያኛው ሲመጣ ትሰራበታል፣ አሁን ባለህ ግን ምን ሰራህበት የሚለው ትኩረት አድርጎ ይገስጻል። በተለይ ምን ይላል? ለነዳያን የምመጸውተው ገንዘብ ይብዛልኝ ማለት አይገባህም ይላል። አሁን አጽንኦት የሚሰጠው ምኑ ላይ ነው?
ይህን ሲያብራራ ልዑል እግዚአብሔር ይላል የሚረባንን የሚጠቅመንን ያውቃልና ስልጣኑን፣ ገንዘቡን፣ ዕውቀቱን እንደምትጠቀምበት ካወቀ ይሰጥሃል። ሲሰጥህ ስራበት። እስከሚሰጥህ ግን ባለ ስራ የሚረባህ የሚጠቅምህ የምትጠቀምበት አሁን ያለህበት ዕውቀት፣ ስልጣንና ገንዘብ አሁን ያለህበት ሆኖ ነው እግዚአብሔር በዚህ ያቆየህ ማለት ነው። ሲሰጥህ ምን እንደምትሆን የሚያውቀው እሱ ነው። አንተ የምታውቀው ነገር የለህም ነው። አንተ ግን ብዙ ገንዘብ ባገኘህ ጊዜ አንዱን ሁለት፣ ሁለቱን ሶስት ላድርግ ማለት ባገኝ እሰጣለሁ ብለህ ነው ያሰብከው። ገንዘቡ ስታገኘው ግን አሁን እዚህ ላይ የሆነ ያህል ብጨምርለት የሆነ ነገር ይገዛልኛል እያልክ ድሆችን ትረሳቸዋለህ ነው። እንደምትረሳ የሚያውቅ ሁሉን የሚያውቅ እግዚአብሔር አሁን ባለህ ላይ አጽንቶሃል። እና እንደዚህ አይነት ሐሳብ ሊመጣብህ ይችላል። አታውቅምና እንዲህ ብለህ ከመለመን ባለ ስራ አንተ ዛሬ የምትሰጥ ነው የሚመስልህ። አሁን እኛ በነገራችን ላይ አንዱ ማመን ያለብን ይሄም አጽንኦት ሰጥቶ የሚያስተምረው አሁን ያለን አመለካከትና አረዳድ ነገ ይኑር አይኑር አናውቅም። እያየነው አይደል? በምድር ላይ ተራ ሰው ሳለ ጥሩ የነበረ ባለስልጣን ሲሆን በጣም ክፉ የሆነ ሰው አለ። ድሃ እያለ ሰው የሚያከብር ለሰው የሚራራ ሀብታም ሲሆን ሰው የሚንቅ አለ። ስለ ነገ የሚያውቅ እግዚአብሔር ነው፣ ስለኛ ፍጻሜያችንን የሚያውቅና አንተ ዛሬ የምትሰጥ ነው የሚመስልህ በሊና ነገር ግን በፍቅረ ነዋይ ተይዘህ መከራ እያየህ እነዚያን እንዲሁም ድሃ ስታይ ሊያስጠሉ ሁሉ የሚችሉበት ሁኔታ ሊፈጠር ይችላል። ሰጥቶ ቢፈትንህ ላኑር፣ ላብዛ፣ አልስጥ፣ ላስቀምጥ በማለት አይምሮህ በተለወጠ ነበር። አሁን ሰጥቶ ቢፈትንህ አሁን ያለ አመለካከት ላይኖር ይችላል። እንደ ለንጊኖስ እንደ አውሎጊስ ማለት በዜና አቦ ታሪኩ ተጽፏል። በማይሌተ ጽጌ አባ ጽጌ ድንግል አንስቶታል። በኋላ እናነሳዋለን። ድሃ ሰው ነው የነበረ። ወፍጮ እያለዘበ የጠረበ እያስተካከለ ያንን እየሸጠ ለልብስ ለቀለብ እያስቀረ ለዕለት ጉርስ ለዓመት ልብስ አስቀርቶ የቀረውን ወደ ቤቱ ይዞ ያስገባል። ድሃ በጣም ይወድ ነበር። ድሃ ነው እሱም፣ ግን ድሃ ይወዳል፣ ይራራል፣ ይሰጣቸው ነበር። ዳንኤል የሚባል ባይታዊ ወዳጅ ነበረው በበረሃ የሚኖርና ከቤቱ ሄዶ አድሮ እንዲህ ሲያደርግ አየው። ሰርቶ የዕለት ጉርስ የዓመት ልብስ አስቀርቶ ሌላውን ሰጥቶ ባዶ እጁን ነው የሚገባ ከቤቱ። ይሄን ሲያይ ዕለት ዕለት ይጠይቀው ነበርና በዚህ በጥቂት ገንዘብ እንዲህ ያደረገ ብዙ ገንዘብስ ቢያገኝ ነዳያንን እንደምን በጠቀመ ነበር ብሎ ሀብት እንዲሰጠው ወደ እግዚአብሔር አመለከተለት፣ ለዚህ ሰው ማለት ነው። አባ ዳንኤል ለአውሎጊስ ማለት ነው። ጌታ ከዚህ የሰጠው መልስ ምንድነው? አይሆንም፣ ይበድለኛል። ሀብት ከሰጠውት አሁን ያለው አይምሮ ይለወጣል። ከዛ አባ ዳንኤል እኔ እዋሰዋለሁ አለ። እሺ ብሎ እግዚአብሔር ፈቅዶ አንድ ቀን ወፍጮ ሲያለዝብ ድስት ሙሉ ወቄት ወርቅ አገኘ መሬት ሲቆፍር። በዘመኑ ለነበረው ለንጉሱ ሰጥቶ ራስ ቢትወደድነት ተሾመ፣ ስልጣን አገኘ። አሁን በተመሳሳይ ጊዜ ይሄ ሰው ስልጣንም ገንዘብም አገኘ። ስልጣን ሲመጣ ያው ሀብት ይመጣል አብሮ፣ የንጉስ ባለሟል ሆነ። ልክ ባለጸጋ በሆነ ቅጽበት፣ ባለስልጣን በሆነ ቅጽበት እንዲህ ይላል ታሪኩ፣ አውያተ ግፉአንን ጽርሃ ነዳያንን የማይሰማ ሆነ። አውያተ ግፉአንን ማለት የተገፉ ሰዎችን ጩኸት ጆሮ ዳባ ልበስ ብሎ አይሰማም። ስጋዊውንም መንፈሳዊውንም ስልጣን የሚሰጥ እግዚአብሔር ነው። ያን የሚሰጠን ደግሞ የተበደሉ ሰዎችን የችግረኞን ጩኸት እንድንሰማ ነው እንጂ አልሰማውም ብለን ጆሮ ዳባ ብለን በመከራ ውስጥ እንዲቆዩ ማድረግ አይደለም ዓላማው፣ እንድናዳምጥ ነው። መንፈሳዊ ስልጣን ከአጻዌ ሆህትነት እስከ ፓትርያርክነት ያለው ማዕረግ የተገፉ ሰዎችን ጩኸት ለመስማት ነው። ከዚያ ሲለወጥ እንዲያውም አባ ዳንኤል ጌታ ሂዱ ዳንኤልን በምላሱ ስቀሉት ሲል እመቤታችን አማልዳ ስታድነው በራእይ ያያል። ወዲያው ያ ሰው በድሎ ይሆን እስኪ ልሂድና ልጠይቀው ብሎ ሄደ። የማያገኘው ሆነ። 3 ቀን ያህል ከውጭ አደረ አባ ዳንኤል። ድሮ እኮ ያገኘው ነበር። አሁን ባለስልጣን ሲሆን አባቶች ሲፈልጉትም ሲጠሩትም አይሰማም። በበረሃ ያሉ በገዳም ያሉ መልእክት ሲልኩበት አይሰማም። ሀብታም ሆኗል። አሁን ባለስልጣን ሆነ፣ ተለውጧል። ከውጭ አደረ። በ3ኛው ቀን ወደ ውጭ ሲወጣ አየው። አገኘሁትም አጣሁትም ዛሬ ነው ብሎ ሄዶ ዘቡን ያዘ።
ከዛ በወታደር በአጃቢዎቹ አስገፍቶ ጣለው ይላል። ከዛ ምን አለ አባ ዳንኤል እርሱ በአዋቂ ባህሪው ይበድላል አይሆንም ቢለኝ እኔ በማያውቅ ባህሪ አይበድልም አልኩ ብሎ ሄዶ ከስዕለ ማርያም ተማጽኖ እመቤታችን አድነዋለች። ይህንን አባ ጽጌ ድንግል እንበይነ አውሎጊስ ለዳንኤል አመ አራዮ ስቅለተ በራእይ ያየው ማለት ነው። ከመእገሪሁ ሰአምኪዮ ሰአልኪዮ ምህረተ ለተአምረ ሳይል ወልድኪ በእንተ ፍቅረ ሰብ ዘሞተ እንዘ ታዘክሪዮ ድንግል ይመሐረኒ ሊተ ከናፈሪሁ ጽጌ አንሂ ስእመተ ብሎ የአውሎጊስንና የአባ ዳንኤልን ጉዳይ በማኅሌተ ጽጌ እመቤታችን እንዴት እንዳዳነችው አባ ዳንኤልን ገልጾ ተናግሯል ማለት ነው። ስለዚህ ዛሬ ያለን ሐሳብ ነገ ላይኖር ይችላል። በነገራችን ላይ ጠጅ በጠጣን ጊዜ አይምሮአችን ይለወጣል፣ ጉልበት ያለን ይመስላል። አሁን የሰከረ ሰው ማንም ይምጣ ችግር የለም ነው የሚል። ግን አሁን የአይምሮ ስካሩ ሲለቀው አይቆይም፣ አብሮ ይጠፋል። በመጽሐፍ ቅዱስ ውስጥ ብዙ ታሪኮች አሉ በዚህ ዙሪያ። ጉልበት ያለው ይመስለዋል የጠጣ ሰው፣ አይምሮአችን ይለወጣል። ጠላቶቻችንን ሁሉ ድል የምንነሳ ይመስለናል። በጠላቶቻችን እጅ በተያዝንና ባስጨነቁን ስካሩን በለቀቀን ጊዜ ግን እንቸገራለን። በዚህ በመጽሐፍ ቅዱስ የአቢጊያ ባል የእሱ ታሪክ ከዚህ ጋር ተመሳሳይ ነው። ሰክሮ ጠጥቶ ስለ ንጉሱ ስለ ዳዊት ሲነሳበት ዳዊት ምንድን ነው ይምጣ በቃ ብሎ እንደፎከረ ተጽፏልና በኋላ በሚቀጥለው ቀን ሚስቱ ዳዊትን አረጋግታ መለሰችው ብልህ ስለነበረች። በኋላ ሲነጋ የዳዊት እፈልግሃለሁ ብሎሃል አሉት። ስካሩ ለቆታል። ምን አርጌ ምን አጥፍቼ? አይ በቃ ትናንት ፈልገዋለሁ በቃ ምናምን ብለህ ስለነበረ አሁን እንድታናገረው እኔ ያላልኩ ብሎ በድንጋጤ ልቡ በውስጡ ሻታት ብሎ ሞቷል ይላል። እንግዲህ የመጀመሪያው በፍርሃትና በድንጋጤ ሞተው ሰው ሊሆን ነው ማለት ነው የአቢጊያ ባል። አእምሯችን ስንጠግብም ስንጠጣም ስንረካም ስንለብስም የሚሰማን ስሜትና ነገ ደግሞ እነዚያ ሳይኖሩ የተለያየ ስለሆነ ባለን እንድናገለግል አጽንኦት ሰጥቶ የሚመክረን ይሆናል ማለት ነው። ገንዘብንም በተመለከተ ገንዘብ ማኖር ሰው እየተራበ እየተጠማ እየታረዘ መከራ እያየ ማኖር እኔ ያገኘሁትን ሌላ አያገኘው ማለት ነው። ሌላ ያገኘው። ስለዚህ ገንዘብ አግኝተህ ሰው እየተራበ ሳታጎርስ ከምትቀር ባይኖርህ ይሻላል። አትቀጣበትም ማለት ነው። ምክንያቱም እግዚአብሔር የሌለህን አይጠይቅም። ሁለተኛ ዕውቀትም ቢሆን ተምሮ አለማስተማር። ዕውቀት ቢኖረኝ እንደዚህ ባውቅ እንደዚህ ሹመት ቢኖረኝ ዕውቀት ቢኖር ገንዘብ ቢኖረኝ ይላል። ተምሮ ግን የማያስተምር ሰው አለ። ዕውቀቱን ማካፈል የማይፈልግ። ይሄ ደግሞ ምቀኝነት ነው። ምን ያደርግልሃል እንደዚህ ከሆነ? ተምረህ እንደማታስተምር ካወቀ እግዚአብሔር ለመምህርነት አያበቃህም። ስለዚህ ምቀኝነት ነው፣ መመቅኘት ነው። እሱ ምንድን ነው? እኔ ያወቅኩትን ሌላ ያወቅ ማለት ነው። በጠቅላላ ገንዘብ ኖሮህ ባትመጸውት፣ ዕውቀት ኖሮ ባታካፍል፣ ስልጣን ኖሮህ የተገፉ ሰዎችን ጩኸት መንፈሳዊም ስጋዊም ስልጣን ኖሮ የማትሰማ ከሆነ ገብረ ሐካይ ትባላለህ። ወርቅ ተሰጠው ወርቁን ቀበረው። ጸጋ ነው እኮ ወርቁ፣ ያን ሳይሰራበት ቀረ። ስለዚህ እንደ ገብረ ሐካይ እንዳትባል ያለህን ከሰጠህ ገንዘብና ዕውቀትህን ማንም የሚጠይቅህ የለም። ለምሳሌ መላእክት ጠባቂ መላእክቶች አይጠይቁህም። ባለህ ካመሰገንክ፣ ሰውነትህን ከጠበቅ፣ ከተማርክ ካስተማርክ፣ ባለህ ሰው ከረዳህ የእግዚአብሔር መላእክት ስላንተ በየቀኑ የሚጽፉት በጎ ይሆናል፣ አትጠየቅም። አጋንንትም ደግሞ ሌላ አምጣ ብለው አያጣሉህም፣ አያሳጡህም። ያለህን ገንዘብ ስልጣንና ዕውቀት ተጠቅመው ከሰው ጋር አያካስሱም፣ አያጣሉም። ምክንያቱም አጋንንት ራሱ ያለውን ሰው ፈልገው ነው ሄደው የሚዋጉት። ዕውቀት ካለህ፣ ስልጣን ካለህ፣ ገንዘብ ካለህ በዚያ ምክንያት ጦርነት ይገጥመዋል። ከሌለህ ግን ከነዳያንም ከአጋንንትም ከጠባቂ መላእክቶችም ጥያቄ ነፃ ነህ፣ ባለህ ከሰራህበት ማለት። ቢኖርህ ደግሞ እንዳትጠየቅ በርትተህ መስራት ይኖርብሃል። ለምሳሌ 2 መሃልቅ ገንዘብ የነበራት ያቺ ሴት ያለ ስስት ያላትን ሰጠች። አሁን እሷ ከጥያቄ ነፃ ናት። ያላት ጌታም ከሁሉ በላይ አብልጣ ሰጠች፣ ትዳሯን ሰጥታለችና ብሎ አመስግኗታል። እና በሁሉ ዘንድ ንፉግ ስትሆን ኑሮህ ካልሰጠህ ፈተና ብዙ ነው። ጠባቂ እግዚአብሔር ያይሃል፣ ጠባቂ መላእክቶች ያዩሃል፣ ነዳያን ተስፋ ያረጉሃል። እያለቀሱ አልፋቸው ትሄዳለህ።
አጋንንት አይለቁህም። ሀብት ጸጋ ነው፣ ስልጣን ጸጋ ነው፣ ከሰራህበት እውቀት ጸጋ ነው። ያ ስላለህ በዚያ እስካልሰራህበት ድረስ ያካስሰዋል፣ አይለቁህም እየተከተሉ። ብዙ ገንዘብ ከፈለክ ጥቂቱን ገንዘብ ናቀው፣ በብዙ ገንዘብ ይሾሙሃል። ጥቂት ገንዘብ መመጾት ብዙ እንድትመጸውት ልምድ ይሆናል። ለምሳሌ ባለ ጥቂት ስልጣን የወደቁትን ማንሳት ካልቻልክ፣ ባለ ጥቂት ገንዘብ የተራቡትን ማብላት ካልቻልክ፣ ብዙ ስልጣን፣ ከፍተኛ ስልጣን፣ ብዙ ሀብት፣ ብዙ እውቀት ቢኖርህ ልምድ ስለሌለህ መጥፊያ ነው የሚሆንህ እና ይሄንን እወቅ ብሎ ያስተምራል። ብዙ ሰው ሲመጸውት ካለው ላይ የሚጎልበት ይመስለዋል። የቤተክርስቲያናችን አስተምሮም ደግሞ እንደዛ የለምና እስቲ በቤተክርስቲያናችን አስተምሮ ስንሰጥ ይባስ እንደሚጨመርልን እንጂ እንደማይጎድል ሊቁም በደንብ ያነሳዋልና እስቲ አጽንኦት ስጡበት። የቤተክርስቲያን ትምህርት እንደዚህ እንደ ቁሳዊው ዓለም ትምህርት አይደለም። በእርግጥም ማለት ነው አሁን በቁሳዊው ዓለም ሁለት ያለው ሰው አንዱን ቢሰጥ አንድ ይጎልበታል። ከጉርለት ነው የሚታየው ማለት ነው። በመንፈሳዊው ዓለም ግን ስለ እግዚአብሔር ብሎ በበጎነት የሚሰጡት ስጦታ ሌላ ስጦታ ያመጣል። ያንን እንዲባረክ ያደርገዋል። ይሄም የጌታ ትምህርት ስጡ ይሰጣችኋል በሚለው ትምህርት ታውቋል። አንድ ሰው ንፉግ ሲሆን እየደህየ እያጣ ነው የሚሄደው። ሰሎሞንም 3 ነገሮችን ነፍሴ ተጸየፈች ይላል። አንዱ የድሃ ኩሩ፣ ሁለተኛው የባለጸጋ ንፉግ፣ ሶስተኛው የሽማግሌ ዘማዊ ይላል እና አንዱ ቅዱሳን አጥብቀው የሚጠሉት ነፍሳቸው የምትጸየፈው ሀብት እያለው የማይሰጥ ሰው ነው። መስጠት ግን ሌላ ስጦታ ያመጣል። በቅዱሳት መጻሕፍት ውስጥ የሰጡ ሰዎች አተረፉ እንጂ አላጎደሉ። ለምሳሌ የሰራጵታዋ መበለት እፍኝ ዱቄት ነው የነበራት። እሷን ጋግራ ለኤልያስ ሰጠችው። ሰማይ ተዘግቷል፣ የሚበላ የለም። ግን በእሷ ቤት ጥጋብ ነበር። ከጉስኩሻው ዱቄቱ፣ ከማሰሮ ዘይቱ አያልቅም ነበር። ያላትን አውጥታ ስትሰጥ ነው የሞላው ማለት ነው። ለዚህ ነው ጌታ የሚስጡ ይሰጣችኋል ያለው። ይሄንን ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት ድርሳኑ ምን ይላል? ይሄንን በስነ ተፈጥሮ ምሳሌ አድርጎ አስረድቷል። ጌታ ስጡ ይሰጣችኋል ያለው ዓለምን በመስጠትና በመቀበል ሰንሰለት አዋህዶ አቆራኝቶ ነው እግዚአብሔር የፈጠረው ይላል። ማንኛውም ፍጥረት ካልሰጠ መኖር አይችልም። የመኖር መሰረቱ መስጠት ነው። ያለመኖርና የመጥፋት መሰረቱ ደግሞ መቀማት ነው። የምትቀማ ከሆነ ትጠፋለህ፣ የምትሰጥ ከሆነ ደግሞ ትኖራለህ። ለምሳሌ እኛ ከእጽዋቱ ኦክሲጅን እንቀበላለን። እጽዋቱ ወደው አይደለም ኦክሲጅን የሚሰጡ፣ የመኖር ምክንያታቸው መስጠት ስለሆነ ኦክሲጅን ባይሰጡ በህይወት አይቀጥሉም። እኛ ደግሞ ካርቦን ዳይኦክሳይድ ለእጽዋት እንሰጣለን። የምንሰጠው ወደን ብቻ አይደለም። ካርቦን ዳይኦክሳይድ ማናስወጣና ማንሰጥ ከሆነ በህይወት መኖር እንችላለን? በቃ የተቃጠለ አየር በሙሉ ከሰውነታችን ውስጥ አይወጣም፣ አንሰጥም ለእጽዋት ብንል ያን ጊዜ ሞት ይመጣል። ስለዚህ ምን ማድረግ አለብን ማለት ለመኖር መስጠት አለ። በህይወት መቀጠል የምንችለው ስንሰጥ ብቻ ነው። በዚህ ተግሳጽ ላይ ሌላው የምናነሳው ፍቅርን እንዴት ገንዘብ ማድረግ እንደምንችልና ከሁሉም ነገር ደግሞ ፍቅር እንደምትበልጥ ሊቁ በሰፊ ነገረናልና አሁን ደግሞ እንደምናየው ፍቅር የሌለበት ፍቅር በሰፊ የጠፋበት ጊዜ ነውና እስቲ ስለ ፍቅር ቤተክርስቲያናችን ምን ታስተምራለች? እግዚአብሔር ጥቂት ጸጋ ቢሰጥ ጥቂት አይደለም። ያንተ ጸጋ ለአንተ ብቻ የሰጣት ስለሆነች ከሁሉ ትበልጣለች ከሰራህባት። እግዚአብሔር ለሁሉ ከሰጠው ስጦታ ጸጋ አንዷ እና ዋናዋ ፍቅር ናት ይላል። ይቺውን ፍቅር ናት ጸጋ፣ ያንተ ስጦታ እግዚአብሔር የሰጠህ ማንም ሊቀማህ አይችልም። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ያለውን መነሻ አድርገው ሊቃውንቱ ያብራሩታል። በመላእክት ልሳን ብናገር፣ በሰውና በመላእክት ልሳን እንኳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ። ለሰማዕትነት ቢበቃ አንድ ሰው ትንቢት ቢናገር፣ ተራራ እስከ ማፍለስ የሚደርስ መንፈሳዊ ጸጋ ቢኖረው ፍቅር ከሌለው ከንቱ ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ፍቅር ግን ከሁሉ ይበልጣል ያለውን መሰረት አድርጎ ይገስጻል። ሬከኑ ኦ ፍቅር እበየልልናሃ ለዛቲ ሀብት እቀብኪያ ከመተበራህ ባቲ፣ ትከብርባት ዘንድ የመጀመሪያው የፍቅር ልዕልናና ከፍታ ተመለከትክ ወይ? ትከብርባት ዘንድ ጠብቃት። ፍቅር የሌለው ሰው ሊከብር አይችልም። በነገራችን ላይ ሰዎችን ከሚያዋርዳቸው ጉዳይ አንዱና መሰረታዊ ነገር ፍቅር ማጣት ነው። ፍቅር የሌላቸው ሰዎች በምድር ላይ የተዋረዱ ሰዎች ናቸው።
አሁን በትዳር ውስጥ ፍቅር ከሌለ ይለያያሉ። መለያየት ደግሞ ውርደት ነው። አንድ ሆኖ መኖር ነው ክብር። አንድ የሚያደርጋቸው ፍቅር ነው። ከዛ ይቀጥልና ፍቅርን ሲገልጻት ምን ይላል? የክርስቶስ ደቀ መዝሙርነት ምልክት ናት። አንድ ሰው የፍቅር ሰው ሲሆን የክርስቶስ ተማሪ መሆኑ በዚህ ይታወቃል። የክርስቶስ ደቀ መዝሙር ማን ነው ከተባለ የተጠመቁ ሁሉ በስላሴ ስም አምነው በ40 እና በ80 ቀን የተጠመቁ ደቀ መዛሙርት ነው የሚባሉት። ሐዋርያትን አይዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ነው ያለው። ስለዚህ የተጠመቀ ሁሉ የክርስቶስ ደቀ መዝሙር ለመሆን የተጠራ ነው። የክርስቶስ ደቀ መዝሙር ከሆነ ደግሞ ምልክቱ ፍቅር ሊኖረው ይገባል። እርስ በርሳችሁ በተዋደዳችሁ ጊዜ የኔ ደቀ መዛሙርት መሆናችሁን ዓለም ሁሉ ያውቃል ነው ያላቸው። እና አሁን ፍቅር የለንም እንደሚታወቀው መቼስ አለን ብለን በድፍረት አንናገር። በዚህ ዘመን የክርስቶስ ደቀ መዛሙርት መሆን አቁመናል። ያለ ፍቅር የሱ ደቀ መዝሙር መሆን አይቻልም። ይቀጥልና ምን ይላል? ምዕመናንን ከአንድ አባትና እናት እንደተወለዱ ወንድሞች አድርገህ ውደዳቸው። ስንጠመቅ ከአንድ አባትና ከአንድ እናት ተወልደናል። ከአባታችን ከእግዚአብሔር ከእናታችን ከቤተ ክርስቲያን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደናል። ስለዚህ የተጠመቀ ሁሉ ወንድሜ ነው፣ የተጠመቀች ሁሉ እህቴ ናት። በዚህ ነው በኦርቶዶክሳዊነት አስተሳሰብ ዘረኝነት ከኑፋቄም ከክደትም ተቆጥሮ ከክርስቶስ መንግስት የሚያወጣው በምንድን ነው ከተባለ ዘረኝነት የማይጠፋውን ዘር አኮስሶ የሚጠፋውን ዘር የሚያገን አስተሳሰብ ነው። ይህ ማለት ደግሞ የክርስትና ጠላት ነው። አላውያን ጨካኞች አይሁድን እንደ ዘመዶች አድርገው ውደዳቸው። ማንኛውንም እምነት ተከታይ ውደዳቸው፣ እዘንላቸው፣ ራራላቸው፣ ስለ ኃጢአታቸው ምርር ብለህ አልቅስላቸው። ምክንያቱም የክርስቶስ ደቀ መዝሙር ምልክትነት ፍቅር ስለሆነ አንጠላቸው። ይህን ስታደርግ ጌታን ትመስለዋለህ። ምክንያቱም እርሱ ምን ስላረገ? የሚጠላው ማንም አካል አልነበረም። በጣም የሚገርመው እንደውም ቅዱስ ጴጥሮስ ምን ይላል? ወሶበ እንዘ ጸሩ ንሕነ ለእግዚአብሔር ተሳሃለነ በሞተ ወልዱ። የእግዚአብሔር ጠላቶቹ ሳለን በልጁ ሞት ታረቀን። ጠላቶቹን እኛን እንኳን ወዷል። ስለዚህ ስትወድ ማንኛውንም ሰው እኩል አድርገህ ስትወድ ጌታን ትመስለዋለህ። ይህን ያልኩት ከራሴ እንዳይመስላችሁ የፍቅር መሰረት የፍቅር ጌጧ ፈርጧ የሚሆን ጳውሎስ ከተናገረው ተነስቼ ነው ይሄንን የምነግራችሁ ብሎ ይመክረናል ማለት ነው። እሺ ያንተ እዚህ ላይ ደግሞ የምናነሳው ከዚሁ ከፍቅር ሳንወጣ እያንዳንዱን ነገር ለፍቅር ብለን ማድረግ አለብን ወይ? አሁን መጽውቱ ብላ ቤተክርስቲያን ስታስተምረን ያንን ነገር ሕግ ስለሆነብን ሲሆን በፍቅር እንድናደርገው ሊቁ ያነሳልና ወንድማችሁን ውደዱ፣ እንደዚህ አድርጉ፣ አስቀድሱ፣ ጸልዩ ስትል ቤተክርስቲያን ያን እንደ ሕግ ሲሆን እንደ ፍቅር ወደነው እንድናደርግ ያስተምረናልና እስቲ አጽንኦት ስጡበት። እርሱ ሕግ የተሰራው ሲጀመር ለክርስቶስ ያለንን ፍቅር እንድንገልጽበት ነው እንጂ ያንን በማድረጋችን ባለማድረጋችን እግዚአብሔር ክብሩ ላይ የምንጨምረው የምንቀንሰው አንዳች ነገር የለም። ዕፀ በለስን ያን ሁሉ ሰጥቶት መልኩን ሰጥቶት ከሰማይ በታች ከምድር በላይ ያለውን ግዛ፣ ንዳ፣ ብላ፣ ጠጣ ብሎ ለአዳም ሰጥቶታል። አንዲት ነገር ነው የከለከለው ዕፀ በለስ። ዕፀ በለስ እኮ ተራ እንጨት ናት። መልኩን እኮ ሰጥቶታል። የእግዚአብሔር አርአያና ምሳሌ ነው አዳም። ያን ሲሰጠው ያችን የከለከለው ለእግዚአብሔር ያችን እንጨት ለአዳም ከሰጠው ጸጋ ሁሉ በላይ አንገብጋቢ ሆነ አይደለም። ዋናው ትልቁ ጉዳይ የፍቅር ምልክት ሆና በእግዚአብሔርና በአዳም መካከል እንድትቀመጥ ነው። አዳም ሳይበላት ቢጠብቃት ለእግዚአብሔር ያለውን ፍቅር መግለጫ እንድትሆን ነው። 7 ዓመት ለእግዚአብሔር ያለውን ፍቅር አጽንቶ ሕግ በነገራችን ላይ ምን ብሏል ጌታ? ብትወዱኝስ ትእዛዜን ጠብቁ። ትእዛዝ መጠበቅ እግዚአብሔርን የመውደዳችን መገለጫ ነው እንጂ እኛን የምንጎዳው እግዚአብሔር የሚጎልበት አንዳች ነገር የለውም። ስለዚህ የፍቅር መገለጫ ነው። አሁን ምጽዋት ብንሰጥ፣ ብናስቀድስ፣ ብንቆርብ ከእርሱ ጋር ያለንን ህብረት ለማጠንከር ፍቅርን ለመግለጽ ነው እንጂ ያን ባለማድረጋችን ከሱ የሚጎል ነገር የለም። የምንጎዳው እኛ ብቻ ነን። ሰማዕታቱ ፍቅራቸውን ለመግለጽ እኮ ደማቸውን አፈሰሱለት፣ አጥንታቸውን ከሰከሱለት፣ ብዙ ጸዋትወ መከራ ተቀበሉ። እንደውም ሊቁ ቅዱስ ያሬድ ህየንተ ደሙ ከአው ደሞሙ ይላል። ስለ ደሙ ፈንታ ደማቸውን አፈሰሱለት። እስከዚህ ድረስ ሆነዋል። ሰውነታቸውን ለእሳት ለስለት ሰጥተዋል። በፍቅር ምክንያት ከህግ በላይ ማለት ጤዛ ለሰው ድንጋይ ተንተርሰው ድምፀ አራዊትን ጸባ አጋንንትን ታግሰው ዳዋ ጠሰው
ኖረውለታል ጻድቃኑ በበረሃ በገዳም ማለት የሌሊቱን ቁር የቀኑን ሐሩር ታግሰው ኖረዋል። ይሄ ስለ ፍቅር የተደረገ ነው። ስለዚህ ሕግ እግዚአብሔርን የመውደዳችን መገለጫ ነው እንጂ የግዴታ የባርነት ምልክት አይደለም። ስለ እግዚአብሔር ፍቅር ብለው ያላደረጉት አብርሃም ጻም ብሔርከ ወተፈለጠ ማዝ አሁን ከሀገር ውጣ ከዘመዶች ተለይ የሚለው እኮ ከባድ ነው። ደስ እያለው ነው የወጣ ወደማያውቀው ሀገር ከሀገር በላይ ነው እግዚአብሔር ከመንደር በላይ ከአባት ከእናት ከእህት ከወንድም ካጎት ካክስት ከርስት ከክብር ከልጅ ከሁሉ በላይ መሆኑን አሳይተዋል። እና ደስ እያለን ነው የምናደርገው። ሁሉን ሰማዕታቱ ራሳቸውን አንገታቸውን ለሰይፍ ሰውነታቸውን ለእሳት ሲሰጡ በደስታ እንደውም ተሰልፈው በዘመነ ሰማዕታት እኔን አስቀድሙኝ የሚሉ ሰማዕታት ነበሩ። እኔን አስቀድሙኝ የሚመጣውን አክሊል እያዩ ማለት ነው። ይሄ ሁሉ በፍቅር ነው የተደረገ። እየተጨነቁ እያዘኑ አላደረጉት፣ በደስታ ያደረጉት ነው። እና ፍቅር የክርስቶስ ደቀ መዝሙርነት ምልክት ናት። እሱ ያዘዘንን የምናደርገው በሙሉ ለሱ ያለን ፍቅር ለመግለጽ ነው እንጂ በሱ ባህሪ በሱ ክብር ላይ የምንሞላው ጉርለት ከመላእቱ ፈጽሞ የለም። ሊቁ ከሚያነሳቸው ነገሮች አንዱ ለክፉ ሰዎች መጥላት ሳይሆን ለነሱ መጸለይ፣ ለአህዛብ ቢሆን ሃይማኖታቸው ከኛ ጋር ለማይመሳሰል ሰዎች ለክፉ ሰዎች እነሱን መጥላት ሳይሆን ለነሱ ጸሎት ማድረግ እንዳለብን እና ለነሱ ፍቅር ማሳየት እንዳለብን ይናገራልና እስቲ ይሄንንም ያንሱት። አዎ የምናደርገው ይሄንን ነው። ምንጠላው ሰው የለም ከሱ የተማርነው ፍቅርን ስለሆነ ማለት ነው። ጥላቻን አልተማርንም። ስለዚህ ግን ምን እናደርጋለን? በቤተ ክርስቲያን ላይ ክፉ የሚያደርጉ በጠቅላላ ቤተ ክርስቲያን የሚያቃጥሉ ምዕመናንን የሚገሉ የሚያሰድዱ የሚያርዱት ሁለት እጣ ፈንታ ነው የሚገጥማቸው። ሁለቱም ግን ከፍቅር የተነሳ ነው የሚደረግላቸው፣ ከክፋት አይደለም። በእኛም ዘንድ ቢሆን በእግዚአብሔርም ዘንድ ቢሆን አንደኛው እሱ በሚያውቀው ጥበብ ማለት ነው በኃይሉ በስልጣኑ መልሶ ልባቸውን ከአሳዳጅነት ወደ ተሳዳጅነት ሊያመጣቸው ይችላል። ልክ እንደ ሳውል ማለት ነው። ሐዋርያትን ያሳድር ነበር፣ ከዋሉበት ያሳድር ካደሩበት ያሱል መከራ ያሳይ ነበር። በደማስቆ በመብረቅ መጥተው አይኑን አሳወረው፣ አቅሙን አሳወቀው። ከዚያ በኋላ ተሳዳጅ ሆነ። እሱ እንኳን ሊያሰድድ በኋላ ክርስቲያኖችን መከራ የሚቀበል በስሙ ሆኗል። ከነዚህ በክርስቲያኖች ላይ መከራ ከሚያደርሱት ውስጥ ለዚህ የሚያበቃቸው ሰዎች ይኖራሉ። ይህንን እድል የሚያገኙት ደግሞ የታደሉ ናቸው። ከነዚህ ውስጥ የክርስትና ጠላቶች የነበሩትን ስለ ክርስትና መከራ የሚቀበሉ ሊያደርግ ይችላል። እግዚአብሔር ይህንን ከፍቅር ነው የሚያደርገው፣ በባህሪው ፍቅር ስለሆነ። ሁለተኛው ደግሞ ጨርሰው የማይመለሱን ደግሞ እንደ ፈርዖን በባህረ ኤርትራ አስጥሞ እንዳስቀረው እንደዛ ሊያጠፋቸው ይችላል። የሚያጠፋቸውም ከዚህ የበለጠ በደል እንዳይሰሩ ነው። ይህም ስለ ፍቅር የሚደረግ ነው። እነዚያንም በኃይሉ የሚጠራቸው ስለወደዳቸው፣ እነዚህን ደግሞ ልባቸው ፈጽሞ ቢጸና ባይመለስ ደግሞ ቆይተው ብዙ ደም እንዳያፈሱ በሞት በኩል ሊያሳልፋቸው ይችላል። የበለጠ ደጋግሞ በደል እድሜ በተሰጣቸው ቁጥር የበለጠ ግፍ በምድር ላይ እንዳይሰሩና ፍዳቸው እንዳያበዙ በሞት በኩል ደግሞ ሊወስዳቸው ይችላል። ሁለቱም ግን ከፍቅር የሚደረግ ነው እና እግዚአብሔር ሁሉን የሚያደርገው በፍቅር ነው። እኛም ያንን ነው የምናደርገው። በቸርነቱ ልባቸውን መልሶ ለክርስትና ዘብና ጠበቃ የሚቆሙ ክርስትናን ከማሳደር ተመልሰው ለክርስትና ዘብ ቆሞ በሰማዕትነት ያለፉ ቅዱሳንን እናውቃለን። እንደዛ ቢያደርጋቸው ደስ ይለናል። ከዚያ ውጭ ደግሞ የማይመለሱት ይኖራሉ። ክርስቲያኖች ማረፍ ስለሚኖርባቸው አርፈን እግዚአብሔር የምናመልክበት ወራት ስለሚመጣ ደግሞ እሱ በሚያውቀው በቁጣው ጎብኝቶ ቢያስታግሳቸው ደግሞ እሱ ያውቃል። ሁሉንም ግን ለሱ ነው የምንሰጠው። ምክንያቱም እኛ እናውቅም፣ ሁሉን አዋቂ እሱ ስለሆነ። የምንጠላው ሰው ግን ፈጽሞ የለም። እሺ እንታ እዚሁ ተግሳጽ ላይ ሳንጨርሰው ረሱት ሐሳብ ካለ ማንሳት የሚፈልጉት ነገር ካለ እንተነበልና የዛሬውን ፕሮግራማችንን እንጨርስ። በጣም ጥሩ። በጠቅላላ ይህን ተግሳጽ ስንጨርስ ሊቁ እንዲህ ብሎ ይጠቀልለዋል። ብዙ ክብር ከፈለግ ጥቂት ትምህርት አስተምር፣ ባለህ አገልግል ማለት ነው። ምክንያቱም ላለው ይሰጠዋል ብሏል ጌታ። ስለዚህ ያለ ልክ ታስታውስ ከሆነ ለዚህ ባለ 5ቱ መክሊት 5 አተረፈ። ያንዱን ያልሰራበትን ግን ቀምቶ ለዚያኛው ላለው ስጡት። ለባለ 5ቱ ላለው ይሰጠዋል፣ ለሌለው ግን ማለት ያለችውን ጥቂት ጸጋ እንኳን ለማይሰራባት ሰው ቀምቶ ላለው ይሰጠዋል፣ ይጨመርለታል። ስትመጸውት ባተያየትህ ባነጋገርህ ያማርክ ሁን። ስታደርገው ያለች ጸጋ ብታስተምርም
ብትሰጥም ለድሆች ስልጣን ቢኖርም ባነጋገር ያማርክሁን። መራራ ነገር ካፋ አይወጣ። ቃለ ሸካራ ግንባረ ቆጣራ አትሁን። እንደዚህ አይነት ሰው አለ። ሲሰጥም ተበሳጭቶ የሚሰጥ ማለት ነው። ሲያስተምርም ተበሳጭቶ ፊቱ ተቋጥሮ ማለት ቁጾረ ገጾ ነው። ቃሉ ደግሞ ጠንካራ ለስላሳ ያልሆነ ማያንጻል። እንደዛ አትሁን። ባለህም ጸጋ ስታስተምር ደስ ብሎህ አስተምር፣ ደስ አሰኝ። ጣዕመ ቃል፣ ፍካሬ፣ ምስጢር ይኑርህ። ስታስተምር ከቤተሰብ ጀምር። ታሞ ተኝቶ የሀገሩን መድኃኒት ንቆ የውጭ ሀገር መድኃኒት ነው የሚያሽለኝ እንደሚል በሽተኛ እንዳትሆን ከቤት ጀምረ፣ ከጓደኛ ጀምረ፣ በዙሪያ ካለው ሰው በቃልም በህይወትም አስተምር። ሙሴ በእስራኤል ላይ መሾም እንደጠላ አንተም እንዲያውን እኔ ሞግዚት ነኝ እንዳለ ትሁቱን ሲሰጥ ሰራበት። ሳትሰጥ ግን መንፈሳዊ ሀብትና ጸጋን መሻት ለውድቀት እንዳያበቃ ተጠንቀቅ። ጌታን በጎ አደረገ ክፉ አደረገ ብለህ አትንቀፈው። የወደደውን ቢሾም ያልወደደውን ቢተው በጌታና በባሪያ መካከል ያለውን መብለጥ አታስተውልም? ስለዚህ ጌታን በሚያደርገው ነገር በአዋቂነቱ በፍጹም አዋቂነቱ ስለሚያደርገው የእግዚአብሔርን ስራ እንዳትነቅ፣ አትተች። አንድ ባሪያ የተቀጠረ ባሪያ ጌታው የፈለገ አንዱን ቢሹም አንዱን ቢሽር አስተያየት አይሰጥም። ጌታው ባወቀው ነገር ስለሚወስድ። ከዚያ በላይ እግዚአብሔር ሁሉን አዋቂ ነው። በሚያደርገው ነገር እንዴት ይሄን ያደርጋል አትበል። ክረምት እንደ ግድግዳ የቆመበትን ዋጋውን በገዛ እጁ ማግኘት መውሰድ አይቻለውምና እግዚአብሔር እሱ ባወቀ ዋጋ ይሰጣልና በተሰጠህ ጸጋ እግዚአብሔርን አገልግል። ለሚበልጠው ጸጋም ካበቃህ በዚያው ጸንተህ ሳትታበይ በስልጣንህ በሀብትህ በእውቀት አገልግልበት። ፍቅርን ገንዘብ አድርግ፣ ያኔ በምድር በሰማይ ከብረህ ትኖራለህ ብሎ ያጠቃልላል። እሺ እንታከልብ እናመሰግናለን። በእውነት ቃልዎት ያሰማልን። ውድ ተመልካቾቻችን ተግሳጽ 3 ይህን ይመስል ነበር። ብዙ እንደተማራችሁበት ብዙ እንደተገነዘባችሁበት እምነታችን ነው። ሳምንት በተግሳጽ 4 ከለቅሶ ጋር አያይዞ በአስተማሩ ትምህርት እንመለሳለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንድትከታተሉን በተግሳጽ 4 እስክንገናኝ ድረስ ቸር ቆዩልን።